ተስፋ አስቆረጥከኝ እኮ አሁን ላይ እንዴት ነው ስለ ፍቅር የምትጠይቀኝ? ለኔ ስሜት ቢኖርሽ አንቺ ራሱ የምትሄጂው ነገር እንዴት ነው አሁን ስለ ፍቅር የምትጠይቀኝ? እኔ ልነግርህ ብዬ በቃ ሁሉ ነገር ልነግርህ የሚሆነው አንተ ተወስናለህ ብዬ ልነግርህ ስል ታፈቅድኛለሽ ትለኛለህ? እንዴት ብዬ ላፍቅርህ? እምነቴን አሳጥተኸኝ እኔ ስላደረኩኝ አንተ አደረክኝ። ከሰው ጋር ስለመጣ አንተ መጣ ከኔ ተሽሎ መገኘት ነበረብክ። እኔ ተሳስቼ እኔ በህል ያደረኩትን ነገር መልሰህ እኔ ለምንድን ነው የምታደርገው? ብታፈቅሬ ኖሮ መልሰህ እንደዚህ ታደርጋለህ? እሺ ስህተት ነው። ስህተት እንደሆነ ካወቅ በደንብ ስህተት ይግባክ። ሰው አገኝብኝ ሰላጣው መሆኔ ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቅኩ እንጂ። ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? አለን እግዚአብሔር ይመስገን። ሁላችሁም በያላችሁበት ሰላማችሁ ይብዛ። ያው ዛሬ የመጣሁት ዳግመኛ ማለት እኔ ትላንትና እንደዛ እንደምታረግ እንደዛ ሐሳብ እንደነበራት እውነቱን ለመናገር ፍቃደኛ ሆና ያንን ነገር በማድረጓ አልገባኝም ነበር። ቤተሰብ በዚህ አጋጣሚ ይቅርታ ማለት ብቻዋን አልመሰለችኝም። ከሰው ጋር ሆና ቁጭ ብላ የጠራችኝ ቦታ መናፈሻ ስለሆነ ከአንዳቸው ጋር ምናምን ሆና እየጠራችኝ መስሎኝ ያው ነገር መደጋገሙ ላይቀር ነገር ብዬ ነው አፎምም ይዣት የመጣሁት። አፎምም እንዳያችሁት ለኔ ሳትነግረኝ ቪዲዮ ይዛ ነበረ እና ቤተሰብ ትላንትና ቪዲዮ ከተጫነ በኋላ ነው ያየሁት። አልገባኝም ነበር ማለት ለኔ እውነቱን ለመናገር ጊዜው አሁን ነው ወይ? አሁን ምን ተቀይሮ ነው? ምን ተለውጦ ነው እኔንም ይቅርታ ጠይቆ እንደዚህ አይነት ነገር ለማድረግ የፈለገችው? ዛሬ ማለት ምክንያቷን ሳላውቅ መለያየት አልፈልግም። ምክንያቷን አውቄ እሷም ወደ ባለችበት ሰላም እንድትሆን እኔም ባለውበት ሰላም እንደሆን ነው የምፈልገው። ግን ምንም ባልታወቀ ሁኔታ እሷንም እስከዛሬ በጣም ብዙ ነገር ተናግሬ በጣም ብዙ ነገሮችን አውርቻለሁ። ማለት ይሆናል አይደል? በእኔም አልፈርድም በሷም አልፈርድም። ምክንያቱም እኔም እስከዛሬ አብሬያት ስቆይ ምንም ይፈጠራሉ ያላልኳቸውን ሐሳቦች ነው የተነሱብኝ። ማለት ሁኔታችን ሰው ከቅርበቱ አንፃር የፍቅር ጥያቄ ሊያቀርብ ይችላል። በጣም ሲጠጋጋ ስትቀራረቡ ስትተዋወቁ ቀን በቀን እየተገናኛችሁ በመላመድ ፍቅር ይዘዋል። ማንኛውም ሰው በቃ እናላደል ከሱ ጋር ስትሆኑ ደስተኛ የምትሆኑ ከሆነ ከሱ ጋር በቃ ሰዓቱ እንዴት እንዳለቀ ሳታውቁት የሚያልቅ ከሆነ እኔና እሷ ይሄው እኔ ታምር ነው የሚሆንብኝ። እግዚአብሔርን ነው የምላችሁ። ማለት ከሷ ጋር 10 ወር 11ኛ ወር ምናምን ልናስቆጠር ነውና በቀላሉ አመት ሊሆነን ነው ማለት እኔ ጊዜውን እንዴት እንዳለፈ እንዴት እንደሮጠም ግራ ነው እስኪገባኝ ድረስ ከሷ ጋር በጣም አጭር ቀን የቆየው ያህል እስኪሰማኝ ድረስ ጊዜው ሄዷል። እኔ ግን በጣም አጭር ቀን የቆየው ያህል እስኪሰማኝ ድረስ ተሰምቶኝ ከሷ ጋር ስሆን ደስተኛ ነበርኩኝ። ያ ሁሉ አልፏል። ማለት በንግግሮቼም እሷን አስቀየሚያት ከሆነ ያው ምንም አጥፍቻለሁ አይደለም። ምክንያቱም ከወንድ ልጅ የሚጠበቀው ያው እኔ ቀደሜ ስላልኩኝ ነው ወይም ደግሞ በቃ ፈጥኛለሁ የሚል ሐሳብ ይዞኝ ነው እንጂ ሌላ ምንም የተፈጠረ ነገር የለም። ግን ትላንትና ባደረገችው ነገር ማለት እኔም ሐሳቧን ለመቀበል ብቻዬን ጠብቄያት ነበረ። ተመሳሳይ ነገር ነው የሆነብን። ማለት እሷም ያክስቷን ልጅ ይዛብኝ ነበር የመጣችው። እኔም ጓደኛዬን ነው ይዤ የመጣሁት። ከጓደኛዬ ጋር ደግሞ ምንም አይነት ነገር የለንም። ያው ከልጅነት ደግሞ የምንተዋወቅ ጓደኞች አሁን ላይ ምንም ሊፈጠርብን አይችልም። ምክንያቱም ከልጅነትም ጀምረን አንድ ላይ ነበር። የሚፈጠር ቢሆን ድሮ የሚፈጠርብኝ ነበርና ዛሬ ላይ እኔና እሷ ሊያራርቀን የቻለው ነገር ምክንያቷን ማወቅ እፈልጋለሁ። ማለት እንደዚህ ናህል ድረስ ልደርስበት የቻለችው ከኔ መደበቅ የፈለገችው ነገር አውቄ በለያት በጣም ደስተኛ ነኝ። ይሄንን ነገር መቋቋሟ ይሄንን ነገር መቻሏ ለኔ ትልቅ ጠንካራ ሴት እንደሆነች እያሳየችኝ የነበረ። በእርግጥ ነው ሴት ልጅ ስለሆነች እኔ ፍቅር ጥያቄ ሳቀርብላት ቶሎ ማትቀበል ተራ ነገርም ሊሆን እኮ ይችላል። ተነጋግረንም ልንፈታው ልንችለው ይችላል።
አይታወቅም። ግን በሰዓቱ አለመናገሯ እኔ ብዙ ነገሮች እንዳስብ ብዙ ነገሮች እንዲሆኑ ይሄ ሁሉ ደረጃም የተደረሰው እሷ ነገሩን ስላልተናገረች ነውና ዛሬ ላይ ደግሞ ትላንትና በሰራችው ነገር ሁሉንም ነገር እናገራለሁ ስትል ነበርና ቤተሰብ እኔም የሷን ችግር ሰምቼ እምረዳት አይነት በቃ አይደል ሰው ሆናችሁ የምትረዳላችሁ ለምን እንዳልተቀበለችኝ ማወቅ ፈልጋለሁ። ከኔ ምን ሰምታ ይሁን ከኔ ጎሎ ይሁን ወይስ ከሷ ጎሎ ይሁን እሱንም ማወቅ ስለምፈልግ ቤተሰብ ያው እኔ ማንንም ይዤባት አልመጣሁም። ዛሬ ብቻዬን ነው የመጣሁት። ምክንያቱም ማወቅ ስለምፈልግ ትላንትና ባደረኩት ነገር ያው እሷም ስትል ነበር ተጸጸተበታለሁ ምናምን እያለችኝ ነበር። እሱ ነገር አልፏል። እኔ ተጸጸቼበት ምናምን ሳይሆን ዛሬ ላይ ግን ምክንያቷን ማንነቷን ምንነቷን ሁሉንም ነገር ማወቅ ስለምፈልግ ያው እናንተም ከቪዲዮ ጀርባ ሁሉንም ነገር ፍቱት፣ በውስጥ ጨርሳችሁት ነው በውስጥ እንትን ብላችሁ ነው የምትሉ ነገሮች አሉ። ስንጀምረው በሚዲያ ጀምረ ነው ነበር እና ይሄን ነገር ደግሞ ስትቀበለኝ እኔ ልክ እንደ ማስታወሻ ነው የምፈልገው። ይሄን ነገር ማስታወስ ፈልጋለሁ፣ ማየት ፈልጋለሁ። የሁሉ ጊዜ ከኔ ጋር የነበረችበት ምክንያት ፍቅር ከኔ ጋር እንዳይዛት ያደረጋት ነገርም ማወቅ ፈልጋለሁና ስትመጣ ሁሉንም ነገር ግልጽ አድርጋ የምትነግረኝ ይመስለኛል። ዛሬ ምንም የሚፈጠር አይመስለኝም። ዛሬ የመጨረሻ የኔንም ቁርጥ የሷንም ቁርጥ ስላችሁ የሚበላ ቁርጥ አይደለም። የመጨረሻው ማለት ከዚህ በኋላ ልንገናኝም እንችላለን ላንገናኝም እንችላለን። የፈጣሪ ፍቃድ ነውና እኔ ምንም ማውቀው ነገር የለም እና ውስጤ በጣም እየፈራ ነው፣ እየተጨነቀ ነው። ትላንትና መጥቼ ያንን ነገር በማድረጌ እንደዛ ትለኛለች ብዬ ያልጠበቅኩም ነበር። ግን ያው ሌላ ነገር መስሎኝ ነበር እሷንም ይዣት የሄድኩት እና ልቤ በጣም እየፈራ ነው፣ እየተጨነቅኩ ነው። ካሁኑኑ በኔ ስህተት ሆኖ ያጣኋት እንዳይሆን ብዬ ማለት ነው ቤተሰብ እና እስክትመጣ ድረስ እዚሁ መናፈሻ ውስጥ ሆኜ እጠብቃታለሁ። ደውዬላታለሁ። እሷም እሺ ብላኛለች። ግን ያው እያንገራገረች ነው። ትላንት ስጠራ አንተ ከሰው ጋር ምናምን ብላ አውርታኝ ለመጨረሻ ጊዜ እኔ ማንንም ይዤ አልመጣም፣ አንቺ ማንንም ይዘሽ እንዳትመጪ እኔና አንቺ ብቻ ነን ብያት ነው አሁን እየመጣች ያለችው እና እዚሁ መናፈሻ ሆኜ እጠብቃታለሁ። እስክትመጣ ድረስ አብራችሁኝ ሁኑ። በጣም ይጨንቃል። እስከ ዛሬ ድረስ ማወቅ የምትጓጉለትን ነገር ዛሬ እውነቱ ሊወጣ ነው። ዛሬ መጨረሻ ነው። እና ቤተሰቦች በህይወታችሁ አንዴ ያደረጋችሁትን ነገር መቼም ወደ ኋላ አይመለስም ማለት። እኔም ትላንትና ለምሳሌ እሷን ይዤ መሄዴ ለሷ ስህተት መስሎ ይታያት ይችላል፣ ግን ለኔ ትክክል ነኝ። ያደረግኩት ነገር በጣም ትክክል ነኝ። ምክንያቱም ከዚህ በፊት አብራኝ ነበረች፣ አሁንም አብራኝ ትኖራለች። ሊለወጥ የሚችል ነገር ካለ ነው አሁንም የሚለወጠው እንጂ የሚለወጥ ነገር ከሌለ እኮ የሚለወጥ ነገር የለም ማለት። እሷ በኔ ህይወት ስለመጣች ተለውጦ ከሆነ ስህተት ነው እሱ መጀመሪያም ስለነበረች ማለት ነው። አሁን እሷ ስትመጣ አይታ መልስ የምትሰጥ ከሆነ እሱም ስህተት ነውና እኔ ያንንም ነገር በማድረጌ ትክክል ነኝ ብዬ ነው የማስበው። ምክንያቱም የሚቀየር ነገር አለ አይመስለኝም። እኔ ካፎሚ ጋር መሆኔ የሚቀይረው እኔ ላይ የሚያመጣው ፊድባክ አለ ብዬ አላስብም። ከዚህም በኋላ አብራኝ ስለምትሆን ማለት ነው ቤተሰብና እኔ ተናገረችኝም አልተናገረችኝም አንድ ያለፈ ነገር ነው። ግን ሪዝኑን አውቀን ሁለታችንም በሰላማዊ ሁኔታ መለያየት ነው ያለብን። ማለት እኔ ስለሷ መጥፎ ነገር እያወራው እሷ ስለኔ መጥፎ ነገር እያወራች መቀጠል የለብንም። በሰላማዊነት በቃ ምርጥ ነገር አለ አይደል? በሰላም እሷን መንገድ እኔም በሰላም መንገድ መቀጠል ነው የምፈልገውና አንዳንዴ የምናደርገው ነገር ዞር ብለን ማሰብ አለብንና እኔ ትክክል ነኝ ብዬ ነው ማስበው። ባደረኩት ነገር ምንም አልጸጸትም። በእያንዳንዱ ነገር ሁሉንም ያደረኩት አውቄና ፈልጌ ነው ያደረኩት። በውስጥም አንዳንዶቻችሁ ከሷ ጋር አትምጣ ከሷ ጋር ለምን ትመጣለህ ምናምን መብቴ ነው ማለት የኔ ኑሮ እናንተ አትኖሩልኝም ማለት እኔ ማንም ላይም እየተጠቀምኩኝ አልነበረ። ለጥቅም ነው አንተ እሷንም የፈለካት ለእንደዚህ ነው
እኔ ማንንም ለጥቅም ፈልጌ አይደለምና ከዚህ በኋላ ከፈለጋችሁ ታዩኛላችሁ፣ ከፈለጋችሁ አታዩኝም። ከሷ ጋር ግዴታ መምጣት አለበት ብላችሁ የምታስቡን ከሆነ እንደዛ አይሆን እና እኔ ራሴን ህይወት ምኖረው ራሴ ነኝ። እናንተ አይደላችሁ የምትኖሩልኝ። ማለት ምን መወሰን እንዳለብኝ ራሴ ነኝ የማውቅ። አፎሚ ወደ እኔ ህይወት ያመጣኋት ወደ ሚዲያ ያመጣኋትም ፈልጌው ተሳስተሃል እንድትሉኝ ስለማልፈልግ ነው። እና ቤተሰብ ቆየችብኝ እስክትመጣ ድረስ እንጠብቃት። አልልም ደርሶ የእጁን ያገኛል ሰው የዘራውን ያጭዳል መልሶ። አጓጉል አርጋኝ አሰነካክላኝ ሄዳለች ብዬ አልኮንንሽም። ብዙ ሞክረሽ ችለሽ ነበረ አልሆነልሽም። ካጣሁሽ ወዲያ ፊቴን ብቧጥጥ ጥፍሬን ብበላ ትርፉ ህመም ነው መልሶ አይመጣም መቼም የኋላ። የገባኝ እንዳልገባኝ ሰላም ያልገባኝ እንደገባኝ ገናሁን ገባኝ። ምን ነው ፊትሽ ተቀየረ? ትንሽ ራሴን አመመኝ። ምን ፀሐይ ነክቶ በግር ነው እንደመጣሽ? አይደለም። ያው ዛሬ ካሜራ ይዤ የጠበቅኩሽ ያው ትላንትና በጣም ብዙ ነገር አውርተሽ ነበር፣ በጣም ብዙ ነገር ብለሽ ነበር። እኔም ደግሞ ዛሬ ካሜራ ይዤ የጠበቅኩሽ ያው በስልክ ደውዬ ነግሬሻለሁ። ሁለታችንም የብቻችን ጊዜ እንደሚያስፈልገን አንቺም ልታወሪ ነው ያለ ነገር እንዳለ ለቤተሰቦች ስትናገሪ ትላንትና ቪዲዮሽ እናይቸው ነበርና እኔና አንቺ ብዙ ያሳለፍናቸው ነገሮች አሉ፣ ብዙ የተደረጉ ነገሮች አሉ። ግን ያንቺም ምክንያት ሳላቅ አንቺም በውስጥ ሻያሽው ነገር እያለ ዝም ብሎ መለያየት የለብንም። አጥቅና የሆነ ይቅርታ አድርግልኝ ላቋጥከታ ማለት እንደዚህ ስትል ትንሽ አይደብርክም? ማለት ልነግርክ ነበር አይደል? ምክንያቱም ልነግርክ ይበቃናል ብዬ ልነግርክ ስመጣ ምን እንዳደረክ ማስታወስ አይጠበቅብኝም። አሁን ላይ መተክ ያንቺ ምክንያት መስማት ፈልጋለሁ። አንተ በፈለክ ጊዜ አይደለም የኔ ምክንያት መስማት የምትችለው። ምክንያት ልንገርክ ብዬ እኔ መጥቼ ነበር። ያኔ የት ነበርሽ? ይኸውልሽ እኔ አንድ ነገር ልንገርሽ። አንቺ ይሁሉ ጊዜ ተተሽኛል አይደል? አንተም ተውከኝ እኮ እኔ ተውኩሽ በምንድን ነው እኮ? ኦኬ እኔ እኮ ጥፋት አይደለም አላልኩም። እኔ ጥፋተኛ ነኝ። እሺ ጥፋትሽና እኔ በታውክ አንተ ለምንድን ነው እኔን የምታወኝ? ፍቅር ይሄን ያህል ነው? ፍቅር ማለት እስከዚህ ነው? አንተ እኔን አፈቀርኩሽ ካልከኝ ለፍቅርክ የምትሄደው ይሄን ያህል ብቻ ነው? ቆይ አይደለም ምን እስከማደርግ ድረስ ነበር የጠበቅሽው? ከዚህ በላይ ምንድነው? እኔ እኮ እንደዚህ አድርግ ብዬ አይደለም የምታደርገው እኮ እኔ ምን እንደሆነልሽ ነበር የጠበቅሽው ማለት ከዛ በላይ ምን እንደሆነልሽ ነበር የጠበቅሽው? እኔ እኮ ልንገርክ አሁንም ፍቅርህን ያልተቀበልኩት ባንተ ምክንያት ነው ልትይኝ ብቻ ባልሆነ ባንተ ምክንያት አይደለም። ልንገርህ ግን አንተ እንዴት ነው አንድ ሰው አፈቅርሻለሁ ካለ በቃ እንደዚህ ነው ማለት ቆይ አይደለም እኔ እኮ ድንገት አይደለም መጥቼ ነው አይደለም ድንገት መጥቼ አይደለም እኮ አፈቅርሻለሁ ያልኩሽ። እና ምን መተ ነው ምን ሆነሽ ነው? 10 ወር እኮ አብረን ነበርን እንዴ? አይደለም እኔ ድንገት አይቼሽ ነው አፈቅርሻለሁ ያልኩሽ። እኔና አንቺ ግን በጣም ብዙ ነገሮችን አሳልፈናል። በጣም ብዙ ነገሮች ተፈጥረዋል። የሚያሳዝኑ፣ የሚያስደስቱ፣ የሚያስቀኑ፣ የሚያሳዝኑም ጊዜያቶች አሳልፈናል። ያ ሁሉ አሳልፈን ከመጣን በኋላ እንደውም እኮ እኔ የፍቅር ጥያቄ ነው ያደረኩት። የቀለበት ፕሮግራም ቢሆን ምን ሊሆን ነበር? መቼ ተመሳሳይ እንደሆነ እኮ ለምን ቆይ እኔን እንዴት ነው ቆይ አንተ እኔን አፈቅርሻለሁ ካልክ በኋላ ኦኬ እኔ ወንድ አምጥቻለሁ። አዎ አንተ ካመጣክ ኦኬ መጀመሪያ ነው አመጣውኛ። እኔ ወንድ ካመጣሁኝ አንተ እኔን መታገሳችሁኝ ምን በነጋታው አንተ እንዴት ነው አፈቅርሻለሁ ለምትለው ሰው በነጋታው ሴት ይዘህ መምጣት ማለት ምን ማለት ነው? ምንድነው የጠየከኝ? ምንሽ ነው ብዬ ጠይቄሻለሁ። የዛን ሰዓት ልትመልሽ እሺ ጓደኛዬና ልንገርክ እኔ እኮ አሁን ለዚህ ላይ ሙሉ ጥፋተኛ ነኝ ብዬ አምኛለሁ። እሺ አመንቻለሁ። በቃ አሁንም ስላለፈ ነገር ልንጨቃጨቅ አይደለም። ይሄ ነገርህን አንተንም እንድገምትህ አድርጎኛል። ምንድነው የምትገምቺ? እንዴት ነው አንተ ለኔ በቃ የሆነ ነገር ቢፈጠር
እስከዚህ ብቻ ነው ለኔ የምትሄድልኝ? ይሄ ነው ፍቅር? ይሄ ነው የምታሳየኝ? እኔ አንድ ወንድ ይዤ በመጣ በነጋታው አንተ አንድ ሴት ይዘህ ነው የምትመጣው? ፍቅር መጫወቻ ነው? እኔ ምን እንዳደርግ የጠበቅሽው ምንድን ነበር? አንተ እንዳደርግ እንዴት ነው በቃ እኔም ባንዴ በቃ ተስፋ ቆረጥኩ እኮ ነው። ቤት ድረስ መጥቼ ሳይሆን እንዴት ነው ቢያንስ እንኳን ምንድን ያልሽኝ? እንገር ካሜራ ሳትይዝ ቢያንስ እንኳን ብቻዬን ለማናገር አልፈልግም እኮ አይደለም ያልሽኝ እናት። ጥዬ ሄድኩና እጥለሽኝ ሄድሽ። ከዛ በማግስቱ መጣ። እኔ ምንድን ነው ያልኩህ? እኔ ላንተ ነው መሆን የምፈልገው አልሽ አልኩ። እኔ ለጎዳክ ስለማልፈልግ ጓደኛ ካንቺ ጋር ደግሞ የፍቅር ስሜት እየተሰማኝ ጓደኛ ልሆን አልችልም ያልኩሽም ለዛ ነው። አሁንም በቃ መሆን አልችልም አይደለ? ከኔ ጋር ደግሞ ምክንያቴን ማወቅ እንደማትፈልግ አሳይተኸኛል። ነው አይደለም? እንደሱ አትበይ። እኔ ምክንያትሽን ማወቅ አሁንም ይሄን ቪዲዮ እየሰራው ያለሁት ምክንያትሽን ማወቅ ስለፈልግ። ምክንያቴን ብትፈልግ ኖሮ ጥለኸኝ አትሄድም። ድጋሚ መጫጫ የለብኝም። ማን ነው ጥሎ ሄደው? እሺ ምክንያቴን መስማት ብትፈልግ ኖሮ ሰው ይዘህ አትመጣም። እሺ ይሄው ሰው አላመጣው ማለት ሰው አላመጣው። በእኔ ባልኩ ሰዓት የት ነበርክ አንተ? ስፈልግ ብቻ ኦኬ፣ ይሄ መግቢያ ባታየው እኔ የሰራሁትን ነገር ባታየው አትመጣም። አልመጣም። ለምን እመጣለሁ? ምን ቀረኝ ብዬ መጣ። በቃ አያህ እኔ ያልኩትን ነገር ስለተናገርክ ነው። እኔ ሲጀመር የፈለኩ ብቻክን ነው ማውራት የምፈልገው ማንንም እንዳታመጣ ብዬ። አንተ ምን ማለት ነው ከሷ ጋር የምትመጣው? ይኸውልሽ አሁንም አትሳሳጂ። እኔ አሁን አንቺ ልሰማሽ ላዳምጥሽ የመጣሁት እኮ አሁን ይኸውልሽ አንቺ ጋር የሆነ ነገር ጥዬ መሄድ ስለማልፈልግ ነው እንጂ ችግር የለውም። እኔ እረሳለካለሁ። ምንድነው እኮ እኔ የማትቀበይበት ምክንያትሽን ግን ማወቅ እፈልጋለሁ። አንተንም እንደረሳ አይደለም የምፈልገው። በቃ የሆነ ለኔ የሆነ ምንድነው ያልከው የሆነ በቃ ስላለፉ ያልከውን ነገር ኢቭን ማስተዋስ አልፈልግም። እሷ አለች፣ እሷ ናት የኔን እንደዚህ ስላልከው ነገሮች ግን ከሷ ጋር መጨረስ ትችላለህ። ሳትሄድ በፊት ነበረ ለኔ ምንድነው ምክንያትሽ? ኢቭን ማለት ነው ለአንድ ደቂቃ ለ3 ደቂቃ እሷን ዞር ማስደረግ ትችላለህ። ውስጥክ ያለው እልህ ውስጥክ ያለው የሆነ ነገር ያለ መቀበል ነው። ለየሆነ ነገር ለመቀበል ዝግጁ አይደለክም። የሆነ ነገር ለመጋፈጥ ዝግጁ አይደለክም። እንደዚህ ሆነ ደግሞ እኔ ምንም ነገር ልነግርህ አልችልም ማለት ምንም ነገር ምክንያቱም በዚህ ሁኔታ ምን እንደሆነ ታውቃለህ። በጣም እያሳየኝ ነው ያለው። በዚህ ሁኔታ እኔ የምነግርህ ነገር አንተ ላይ ቫልዩ የለውም። በቃ ታሳንስብኛለህ። እንደዛ ነው እያሳየኝ ያለው። እንደዛ እንዲሆን ደግሞ እያደረግሽ ያለሽ አንቺ ጊዜ እየሄደ በሄደ ቁጥር ያንቺ ስህተት ነው። መናገር ትቺ ነበር። እያሳየኸኝ ነው ምንም የምናገረው ነገር ምንም ጥቅም እንደሌለ ላነግርህ እፈልጋለሁ። ሁሉ ነገር እነግርካለሁ አልኩ። እሺ ታፈቅሪኛለሽ? አታፈቅሪኝ? መመለስ አልችልም። ተስፋ አስቆረጥከኝ እኮ አሁን ላይ እንዴት ነው ስለ ፍቅር የምትጠይቀኝ? ለኔ ስሜት ቢኖርሽ አንቺ ራሱ የምትሄጂው እንዴት ነው አሁን ስለ ፍቅር የምትጠይቀኝ? እኔ ልነግርህ ብዬ በቃ ሁሉ ነገር ልነግርህ የሚሆነው አንተ ትወስናለህ ብዬ ልነግርህ ስል ታፈቅሪኛለሽ ትለኛለህ? እንዴት ብዬ ላፍቅርህ? እምነቴን አሰጥተኸኝ። ፍቅር ምንድነው? እምነት ከሌለው ፍቅር ምን ዋጋ አለው? ማለት እኔን አታምኚኝም? እንዳላምንህ ካደረከኝ ማለት ምን አለ? እንዴት ብዬ ልመንክ ማለት ምን አድርጌ? ዛሬ እሷ ስለመጣች ነው እኔን ማታምኚ? ነገም ታመጣታለህ፣ ከነገ ወዲያም ታመጣታለህ። እሺ አይደለም አሁን እኔ ጠየቅኩሽንም ጥያቄ ብቻ መልሽልኝ። እኔ አሁን ላይ ላንተ ምንም ውስጥ የቀረ ነገር የለም ማለት እንዳይቀር አደረከኝ። በፈጠርም ስለማልፈልግ ነው አሁንም ብቻዬን መጥቼ ያንቺን ነገር ልሰማኝ መጣሁ። እሺ ብቻህን ያኔ የት ነበርክ? አሁን ብቻዬን ነኝ። እኔ በፈለኩ ጊዜ ኦኬ፣ አንተ ስትፈልግ ብቻ እየመጣሁ እንድናገር፣ አንተ ስትፈልግ ምክንያት እንደዛ ማለት አይደለም። እንደዛ እያሰብሽ ከሆነ ተሳስተሻል። እና ምን እንዳስብ ነው የምፈልገው ከዚህ በኋላ ምን ላስብ? እሷ ካንቺን በፊት ነበረች። እሱ ዛሬ አይደለም። ከኔ በፊት ኖረሽ ከኔ በፊት ምንም እሱ እኮ አይመለከተኝም። እኔ በፈለኩ ጊዜ እሷ ምን ታረጋለሽ ካንተ ጋር? እኔም በፈለኩሽ ጊዜ እኮ እያጣሁሽ ነበር። እኔ እኮ አንቺን በፈለኩ አሁንም እያጣኸኝ እኮ ነው። አሁንም እያጣኸኝ ነው። ላንተ ያለኝ ነገር እንዲሸረሸር እያደረግክ ነው። አሁንም ሌላ ነገር ውስጥ ከምንገባ ለኔ ያለሽን ነገር ለኔም ፍቅር ያልተቀበልሽኝ ለምንድን ነው? ስለማታፈቅሪ? ለኔ ስሜት ስለሌለሽ? ጥያቄ እኮ መጠየቅ ያኔ ትላንትና ከትላንት ወዲያ በኩራት እንደዛ ደንፈል ብለህ ስታወሪ ነበረው። ያኛው ወራረኬታል። አሁን እንዴት ነው እንደዚህ የምታወራኝ? ማለት ምን እስኪሆን ድረስ ነበር የጠበቅሽው? አይደለም እኔ ከሰው ጋር መሆን አልነበረብኝም። ብቸኛ ሆኜ አትሁን አላልኩም እኮ አላልኩም። እኔ ላውራህ በፈለኩ ጊዜ እኔ ላናግርህ በፈለኩ ጊዜ የት ነበር? ማውራት ያለብሽን ነገር እኔ ያለውሽ እሺ አውሪኝ። ይኸው ውስጥ ያለው ነገር ደግሞ የለም ማለት ውስጥ ያለው ነገር ልነግርህ የነበረውን ነገር እንዲጠፋ አደረኩ። ምክንያቱም መናገር ያግባብ አይደለም ማለት ነው። ለምን ነው የምትጫወቺው? መናገር ያግባብ አይደለም። ምንም አንተ ላይ ጥቅም እንደሌለኝ ያወቅኩ።
እሺ አሁን ምን ጥቅማለሽ? ምንም ጥቅም የለኝም። እሺ ንገሪኝ፣ ያንቺን ነገር ልሰማ ነው። ጥቅም እንደሌለኝ እያሳየኝ እኮ ነው። በምንድን ነው ያሳየውሽ? በቃ ኮይኒና አንቺ ነገር በቃ ተለያየን። አንተ አይደለ? ኦኬ እንደዛ ስል አንቺ ያለሽን ነገር አቆምሽ ነው? እንዳቆም ነው እና እንዴት ነው? አይ አላቆምም፣ አይ አላበቃም ብዬ እንድጠብቅክ ነው። አንተስ መች ጠበቅከኝ? እኔን ጠብቀኸኛል ወይ? እኔን አልጠበቅከኝም። እሺ መናገር የምትፈልጊው ነገር ይሄ ነው? መናገር የምፈልገውን ነገር እኮ ሰጣኸኝ እኮ አይደለም። እኔ ዛሬ የምነግርህ ቃል እንዳይኖረኝ፣ የምነግርህ ነገር እንዳይጠፋኝ፣ የማገኝበት ምክንያት እንዳይኖረኝ እኮ ነው ያደረግከኝ። ኦኬ በቃ እኔና አንቺ መገናኘት የለብንም። ለኔ የምትነግሪኝ ነገር የለም። አሁንም እንደዚህ አጠፋኸው። በቃ አጠፋህብኝ እኮ። አንቺ ከኔ ህይወት እኮ አልወጣሽም ማለት ብነግርህ እኮ ጥቅም የለውም ማለት እኮ ነው። በቃ ጥቅም እንደሌለውም እያሳየሽኝ የነበረው አንቺ ነሽ። አይሽ የሰጠውሽን ነገር እስከመመለስ ድረስ አይንህም ማየት አልፈልግም እስከማለት ድረስ እኔም እኮ አንቺ ጋር ያንቺ ማስታወሻ እኮ እኔ ጋርም እኮ አለ። አንቺ ጋር ብቻ እኮ አይደለም ያለው። ያንቺ ፎቶ እኮ እኔም ቤት አለ። አረ መልሰው ወይም ጣል የፈለከው ማድረግ ትችላለህ። አይሽ አንቺ ያደረግሽውን ነገር እኔም እንዳደርግ ትፈልጊያለሽ። አንቺ ያደረግሽውን ነገር ነው እኔም ያደረግኩት። ምንም የተቀየረ ነገር የለም። ይሄው ተመልካቾችም አሉ ይፍረዱ። ማለት ምንም እዚህ ጋር በእኔ ህይወት ሆነ ማንም ሰው አይመለከተውም። በእኔ ህይወት እኮ ማንም አይመለከተውም። ግን ስለዚህ ማንም ሰው እንዲፈርደ ማንም ሰው እንዲገባም አልፈለግም እኮ እኔ ያሳጣሁሽ ነገር አለ። ካሳጣኸኝ ቆየ። ፍቅርህ ሲጀምር ፍቅርህ ራሱ እውነተኛ አይደለም። እውነተኛ ፍቅር ቢሆን እንደዛ አታደርግም። ምን ይለኝ እንደዛ አትሆን ነበር። እስከዛሬ ታዲያ እያስመሰልኩ ነበረ ካንቺ ጋር ጊዜ ሙሉ ጊዜ እንዲሰጠውት ላንቺ ያ ሁሉ ነገር ያደረኩት ያ ሁሉ ነገር የሆንከው ኦኬ ጀስት ጓደኛ ማቾች ስለሆነን ያ ሁሉ ነገር አድርጋል። ከዛ ተቀየረ ካልከው ስሜት በኋላ ግን አንቺ ማፍቀሬ ስህተት ነበር ወይ? እኔ ማፍቀርክ ስህተት ነው እንዲህ ስህተት ነው የሰራኸው እያልኩክ አይደለም። ብታፈቅሬ ኖሮ ብዙ ነገር ትሄድልኝ ነበር። ብታፈቅሬ ኖሮ ለኔ ብዙ ነገር ታደርግ ነበር። መለስ ብለህ አንተም ራስህ ከማየት አለብህ። አንተም ራስህ ከማየት አለብህ። እኔም ራሴ ማየት አለብህ። ሁሌ የመጡ መጨቃጨቅ፣ ሁሌ የመጡ መለቀቅ አስፈላጊ ነው። ምክንያትሽን አትነግሪኝም? ምንም የምነግርህ ነገር እንድነግርህም አልጠይቅ። ገባክ አይደለ? እንዳላወራክ በቃ ወሽመጤን ቆረጥከው፣ ስብርብርን ያደረከኝ፣ ምንም እንዳላወራ ነው ያደረከኝ። ምን አድርጌ የተለየ ነገር ምን አደረኩኝ? አይገባህም እንዴ? ምንድነው ምን አድርጌ የምትለው? ሁሉ ነገር እንደረሳሁት ላስበው። እሺ አንቺ እንደምትፈልጊው እሺ፣ እሷም ከህይወታችን መውጣት ካለባት ትወጣለች። እሺ ንገሪኝ። አሁን የት ነበርክ? አሁን አለው አይደለ? እሺ አሁን እሺ፣ ያለፈ ነገር ባለፈ በፈለኩ ጊዜ የት ነበርክ? ሁሌ ደረቅ እንደሆንሽ ነው። ሁሌ ድርቅ እንዳልሽ ነው። እንደዚህ የምትለኝ በፈለኩ ጊዜ የት ነበርክ? በፈለኩ ጊዜ ምን እያረክ ነበር? እኔ ከአንቺ ጋር እያፎካከርኩ አይደለም። እሺ እውነቱን እንድታቂልኝ የምፈልገው ከአንቺ ጋር እያፎካከርኩ አይደለም። እና ምን አንቺ ያደረግሽውን ነገር እኔ ያደረግኩ ማለት እኔ ያደረግኩት ነው እኮ እኔ ስላደረግኩኝ አንተ አደረግክ። እኔ ከሰው ጋር ስለመጣ አንተ መጣው። ከኔ ተሽሎ መገኘት ነበረብክ። እኔ ተሳስቼ እኔ በህል ያደረግኩትን ነገር መልሰህ እኔ ለምንድን ነው የምታደርገው? ብታፈቅሬ ኖሮ መልሰህ እንደዚህ ታደርጋለህ? እሺ ስህተት ነው። ስህተት እንደሆነ ካወቅ በደንብ ስህተት ይግባክ። ሰው አገኝ ብዬ ስላጣው መሆኔን ማን ሰማልኝ ቀርቦ ከምስጥሬ ቀን ጠብቆ እንደነሳኝ ፍሬ እንኳን ጠበቁ እንጂ ቆሜ ኪዳን ምሕረት መቼ ከፋ ነበር በኔ ብቻ ግራት እንኳን ወደደ እንጂ ልቤም አንቺን ብቻ አልክዳናት። እሺ ከዚህ በላይ ምንድነው ማድረግ ያለብኝ? ማለት ምክንያቷንም ለመናገር አሁንም መተን ልክ እንደ መጀመሪያው እንደ አዲስ እየተጀመረ ነው። ማለት ምን እንደምትፈልግ አላውቅም። ቤተሰብ እኔ አዲስ ያገኘኋት ወይ የአይን ፍቅር አይደለም የያዘኝ፣ ፊት ለፊት ነበር የተናገርኩት ግን እሷ አሁንም እየደበቀችኝ ነው። ማለት እንደዚህ እየሆነን እስከ መቼ እንደምንቀጥል አላውቅም። ብቻ እኔም መትሮኛል፣ እኔም ማስጠልቶኛል። በቃ ተመሳሳይ ቀን በቀን ተመሳሳይ አዲስን ነገር ማየት ናፈኩኝ። ማለት እኔም እሺ ትግስተኛ ልሆን እችላለሁ ከዚህ በኋላ እሺ ካፎሚን ጋር አልመጣም አልኳት አይደል? ግን በቃ የሆነ ሰውን ስትፈልጉ ወደ ውስጣችሁ የምታስገቡ ስትፈልጉ የምታስወጡት አይደለም። እኔ ለሷ ያለኝ ስሜት አሁንም ቢሆን አልተቀየረም። አሁንም የኔንም ቪዲዮ እንደምታዩ ተስፋ አደርጋለሁ። ያንቺን ነገር ለመስማት አሁንም ዝግጁ ነኝ እና ያንቺን ነገር ሳላቅ ምንም ነገር ማቆምም አልፈልግም።
መሄድም አልፈልግም። እናም አሁንም እድል እሰጥሻለሁ ማለት እሺ እኔ አጥፍቻለሁ፣ ችግር የለውም ጥፋቴን እኔ አምኛለሁ። ግን አሁንም እድል እሰጥሻለሁ። ተረጋግተሽ አስበሽበት መልስ እንድትሰጪኝ እፈልጋለሁ። ምንም መልስ ሳትሰጪኝ ወደ ሌላ ህይወትም መሄድ አልፈልግም። በሰላማዊ ሁኔታ ተለቃቅሰንም የሆነ ነገርም ሆኖ መሆን የለበትም። ጀስት ፍሬንድ ሆነን መለያየት አለብን። የመጨረሻ ቤተሰብ በእናንተ ፊት ነው የመጨረሻ ነው እድል ምሰጣት። እኔን የምትቀበልበትም ማትቀበልበትም ምክንያት የመጨረሻ እድል እሰጣታለሁ።